ከእውነቱ ጋር እንድትጋፈጥ እንደማደርጋት እኔ ነኝ የማውቀው። እንደዚህ በስሜቴ እንደተጫወተች በስሜቷ ካልተጫወትኩ እኔ አብርሃም አይደለሁ። ቶሎ ወስኝ። እኔ ለብዙ ጊዜ ደብቆ መቆየት የምችል አይመስለኝም። እሺ ወንድሜ እባክህን አቢንና ልጅን ጠብቅልኝ። በመጥፎ ሰዎች ነው የተከበቡት። ሚስቱ ከነዛ ውስጥ አንዷ ናት አይደል? አዎ። እንዴት አወቅ? እሷ ደግሞ ማነች? ቬርሲ ትባላለች። የመውለጃ ጊዜ ሲቀርብ እንድታግዘኝ ብዬ ማለቴ ሰራተኛ ነው የቀጠርኩት። ሰራተኛ? ለማንኛውም ልጅቷንም እያይሻት የእሷ ሰው ልትሆን ትችላለች። አብርሃም ዲናን በከባዱ ተበቀላት። ሜርሲ በወንድሟ ቤት ሰራተኛ ሆና መጣች። ሜርሲን የተሻለ ትምህርት እንደምታገኝና እናቷን እንደሚያሳክምላት ቃል ገብቶ ቢያመጣትም ግን ደግሞ እዚህ የጠበቀችውን ነገር አላገኘችውም። ማርዳ እዝራን ሁሉንም እውነት ነገረችው። አብርሃም በጠላት ተከቦ እንዳለና ልጁንና ባሏን እንዲጠብቅላት ለወንድሟ አደራ ሰጠች። እዝራም ባልሽም ልጅሽም ምንም አይሆንም፣ ቀምቼ ላንቺም እንዲመለስልሽ ከፈለግሽም ግን ደግሞ እውነታውን ቶሎ መናገር አለብሽ፣ እኔ ብዙ ሚስጥር ይዤ መቆየት አልችልም እያለ ነው። እዝራ ለትዳር መስፈርት ብሎ ያስቀመጠላትን ሴት በድንገት አገኛት። ሜርሲና እዝራ በድንገት ተጋጭተዋል። እዝራ ሲስላት የነበረችው እህቴን ትተካለች ሲላት የነበረችው ሴት ሜርሲ ሆና ተገኝታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልን። እንደም ድራሽዋ እንደ ሰማይ ከዋክብት እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። አብርሃም የሰማውን እውነት መቋቋም አቅቶት እግሮቹ መሸከም አቅቷቸው ሲብረከረኩ እንደምንም ለመጽናናት እየሞከረ ቢገኝም ግን ደግሞ የሰማውን እውነት ይሄ ነገር እውነት ነው፣ ይሄ ውጤት እውነት የዲና ነው፣ እኔ የእውነት ከዲና ልጅ የለኝም፣ እውነታችሁን ነው ሲል ነበር። እናም እንግዲህ ዶክተር ርብቃ እውነታውን አንተ ማረጋገጥ ትችላለህ፣ ይሄን ያደረግነው ግን መጸዳጃ ቤት ድረስ ተከታትለን ገብተን እሷ በማታውቀው መንገድ ነው፣ ልጅ የለህም፣ ልጅ ሳቤላ ብቻ ናት፣ ማርዳር ጉዝ አይደለችም በተባለ ጊዜ እስከ ዛሬ ድረስ ይሄን እውነት እንዴት ችላችሁ ተቀመጣችሁ? ይሄን እውነት እሷ ብታውቅ እንዳትጎዳችሁ ነው አይደል? ለራሳችሁ ብላችሁ ነው አይደል? እስከ ዛሬ ድረስ እውነታውን ያልነገራችሁኝ እያለ ነው። እናም እንግዲህ ይሄን ነገር ሚስጥሩን ይዘህ አሁን ይሄን ይዘህ ለሷ ሂደህ ብትጠይቃትም በጭራሽ ልታምንልህ አትችልም። ከዚህ ሁሉ አንተ በራስህ መንገድ እውነታው ላይ ደረሰበት ብላለች ዶክተር ርብቃ። ልዩም ቢሆን እንደዛው አብርሃም በዚህ ልጅ ምክንያት ብዙ ነገሮችን አውቆ እንዳላወቀ ሰምቶ እንዳልሰማ እየሆነ እንዳለፋት ጭምር ተናግሯል። ስለ ዲና የሚያጠራጥሩ በጣም ብዙ ነገሮች ቢኖሩም ግን ደግሞ እነዛን ሁሉ ያለፈው ለልጁ ሲል እንደሆነ በተደጋጋሚ ይናገራል። ይህ ሁሉን የተነገረለት ልጅ ግን ወሬ ብቻ ሆኖ ቀርቷል። አብርሃም ዲናን በብዙ ነገሮች የተጠራጠራት ቢሆንም ግን ደግሞ የኔ ልጅ በሆዷ ይዛ እያለ እስከዛሬ ታግሶ እንደኖረና አሁን ግን በሱ በስሜቱ በህሊናው በሞራሉ ላይ እንዴት ተጫወተች እሱ ደግሞ በምን መንገድ ዋጋ መክፈል እንዳለባት እያሰበ ይገኛል። ዲና ጉዷን ያላወቀችው ወደ ቤቷ አዲስ ሰራተኛ ብላ ለልዩ የቅርብ ጓደኛ ትሆናለች። የዛን ቤት ሚስጥር እናገኛለን፣ ሀብትና ንብረት እንወርሳለን ብለው ማርኮንና ዲና እንግዲህ የተሻለ መፍትሄ እቅድ ያሉትን እህቱን ወደዛ ቤት አምጥተዋል። እህቱን ወደዛ ቤት ሲያመጣት ግን የተሻለ ትምህርት እንደሚያስተምራትና ከወንድሟ ጋር እንደምትኖር ነግሯት ነበር። ግን ደግሞ ወደዛ ቤት ያመጣት ለበቀል እንደሆነ ሲናገርም ሰምተናል። ማርኮን የአባት ልጅ ስለሆንኩ ነው አይደል እስከዛሬ ድረስ እንደዚህ እየተቸገርሽ ደግሞ አንቺ ልትከፍይ የነበረው ለእናትሽ መድኃኒትስ የከፈልሽው እኔም ማራቅሽ ነው አይደል? እኔም ብትጠይቅኝ ነው እንደምሻል አሟላልሽም። ለምንድን ነው እንደ ውጭ ሰው የምታየኝ እያላት ነበር። ሜርሲም እንግዲህ እንደዛ አስባ ሳይሆን አሁን ላይ ያለችበት የእናቷ ሁኔታ ጥሩ ስላልሆነ እናቷን ለመጠበቅ ብላ እንደሆነም ተናግራለች። ግን ደግሞ ማርኮን እናትሽንም ቢሆን የተሻለ ሕክምና እንድታገኝ አደርጋለሁ ብሎ ነበር ወዲ ሀገረ ከተሚ ወዲ አዲስ አበባ ይዟት የመጣው ከዲና ጋር ለማስተዋወቅ። ግን ዲና ሚስቱ ሳትሆን እህቱ ሆና እንደሆነ ገና ከጅምሩ ውስብስብ ያለ ነገር ገጥሞታል። ዲና ትባላለች ብሎ ባስተዋወቃት ጊዜ ዲና እባላለሁ
እናም እኔ ስላንቺ በወንድምሽ በኩል ብዙ ነገር ሰምቻለሁ ብትልም ግን ደግሞ ሜርሲ እኔ ግን ወንድሜ ስላንቺ ምንም ሲያወራ ሰምቻ አላውቅም። ጓደኛው ነሽ ሚስቱ፣ እንደውም ሳይሽ ሚስቱ መስለሽ ነበር ብላለች። አይ ሚስቱ አይደለሁም ብለው ባልና ሚስት ተለያይተው አውርተዋል። እህቱ እንደሆነችና አንዳንድ ነገሮችን እንደማሳመን እንደሚችሉ ተመካክረው ጨርሰዋል። እኔ እናንተ ባልና ሚስት እህትና ወንድም እንዳልሆነ ታውቃለች። አሁን ምን ልናደርግ ነው ቢልም አሁን ከዚህ ወደ ቤት እግሯ እንደ እስከሚገባ ነው እንጂ ከዛ በኋላ ግን እንደ እንጀራ እናት ውሻ አድርጊያት ብሏታል። በዛ ላይ ደግሞ በብዙ መንገድ እሷን በእናቷን ማስፈራርተን በራሷም እናቷን አስፈራርተን እንደምንፈልጋቸው አሻንጉሊቶች ማድረግ እንችላለን የሚል ስምምነት ላይ ደርሰዋል። ሜርሲም ሁለቱ አንድ ላይ እየተወያዩ ባለ ጊዜ መጀመሪያ የሰጧት ቤት የእውነት መስሏት ወደ መጣችበት ቤት በገባች ጊዜ የሚያምርና የተንጣለለ ግቢ ውስጥ ስትገባ ይሄ ቤት የማርኮን ነው ብላ ጠይቃ ነበር። ዲናን ግን የሜርሲ ጥያቄ ማብዛት በጭራሽ አልተዋጠላትም። እናም እንግዲህ በዚህ ሁኔታ ላይ ያለችው ሜርሲ ታዲያ የወንድሜ ቤት ካልሆነ ይሄ ቤት የማን ነው? ወደዚህ ከተማ ሲያመጣኝ እኮ ከሱ ጋር እንደምኖርና እንደሚያስተምረኝ ነው ብላ ነበር። ግን ደግሞ ነገሩ እንደዛ እንዳልሆነ ገና ከጅምሩ አንቺ ጥያቄ ታበጃለሽ፣ አርፈሽ አፍሽን ዘግተሽ ስራሽን ስሪ፣ ወደዚህ የበንጣሽው ለስራ ነው ብላ ከጅምሩ ጀምራታለች ማለት ነው። ተሰርታ የመጣችውን ጸጉሯን እንዴት ፈታ፣ የለበሰችውን ልብስ እንድትቀይርና የቤት ሰራተኛ እንድትመስል የተቻላትን ሁሉ ጥራለች። አብርሃም ውስጡ ላይ እሳት እየተንበለበለ ነው። የሰማውን እውነት እስከሚያረጋግጥ ድረስ እጅግ በጣም ተቻኩሏል። በምን መንገድ ከእውነቱ ጋር ባጋፍጣትና ያኔ ምን ልትለይ ትችላለች የሚለውን ነገር እያሰበ ይገኛል። እዝራ ወደ እህቱ ዘንድ ተመልሷል። እዝራና ማርዲያ ጥሩ ጊዜ የትና ወንድም ጊዜ እያሳለፉ ነው። ማርዲያ ወንድሟን ይቅርታ ጠይቃለች። በጭራሽ ከዚህ በኋላ እሞታለሁም ብዬ አልናገርም፣ ምንም ነገር አላደርግም፣ አንተ ያልከው ይሁን ብላ ተስማምታለች። ግን ደግሞ ወደዛ ቤት ሄደህ መኖር የፈለግከው ለምንድን ነው ብትለውም ያለሽን ሀብትና ንብረት አስመልሳለሁ፣ ድርጅቱም ሳይቀር፣ ከዛ በኋላ አሳክምሻለሁ፣ ለኔ ካንቺ ውጭ ዓለም የለኝም እያለ ነው ወንድሟ። እናም እንግዲህ በዚህን ጊዜ አብርሃምን እንዳይጎዳው አስጠንቅቀዋለች። ለአብርሃም ምንም ነገር ሊያረግ እንዳልገባ በሰላም እንደሆነ ወደዛ ቤት የገባው ተናግሯል። እናም እንግዲህ ማርዲያ ከወንድሟ ጋር ይቅርታ አድርግልኝ ወንድሜ ብላ ይቅርታ አድርጎላት ታርቀው ጥሩ ጊዜ እያሳለፉ ይገኛሉ። በዚህን ጊዜ ወንድሜ አብርሃም ግን እንዴት ነው ብለው ነበር። አብርሃም ጥሩ ትዳር መስርቷል፣ ደስተኛ ነው፣ እየኖረ ነው ብሏት ነበር። ኧረ እባክህ እንዳልከው እንኳን አይደለም፣ ከስቷል፣ ተመሳቅሏል፣ ጺሙን አሳድጓል፣ ብቻ ግን አብርሃም ተበሳቅሏል ብላለች። በዚህን ጊዜ እንግዲህ እዝራ የተረዳው ነገር ቢኖር ምንድነው እህቱ እየተደበቀች እየሄደች አብርሃምን እንደምታየው ነው። አሁንም ቢሆን እንደምታስብለትና እንደምትጨነቅለት። ስለዚህ እኮ አሁንም እየተደበቅሽ እየሄድሽ ታይዋለሽ ማለት ነው። ይህን የጅል ዋጋ የምትከፊውን ትተሽ ፊት ለፊት የምትጋፈጭበትን ቀን ብታስቢ ይሻላል። እኔ ይህን ሚስጥር ለብዙ ጊዜ ይዤ መቆየት አልችልም፣ ምን እያሰብሽ ነው ብሏት ነበር። ማርዲያ ቶሎ ብላ የራሷን ውሳኔ ካልወሰነች እዝራ ብዙ ጊዜ የሚስጥር ይዞ መቆየት የሚችል አይመስልም። በዛ ላይ ደግሞ ዶክተር ርብቃም ቢሆን የሰጠቻት የተወሰነ ጊዜ ነው። በተወሰነ ጊዜ ውስጥ ለአብርሃም እውነቱን የማትናገር ከሆነ አብርሃም ሲሰቃይና እንደዚህ ሲንገላታ በሀሳብና በጭንቀት እየተብሰለሰለ ሲኖር ማየት አልችልም። አንድ ቀን እውነቱን ላፈነዳው እችላለሁ። ስለዚህ ውሳኔሽን በቅርብ ብታረጊው የተሻለ ነው ብላ ከዚህ በፊት እሷም ማስጠንቀቃታለች። አሁን ደግሞ እዝራም ቢሆን ተመሳሳይ ነገርም ብሏል። እኔ ይሄ ሚስጥር ለረጅም ጊዜ ይዤ ቆያለሁ ብዬ ቃል አልገባልሽም። ስለዚህ አንቺ ራስሽ ውሳኔ ላይ መድረስ አለብሽ ብሎ እህቱን በተደጋጋሚ ጠይቋል። ማርዲያም ብትሆን ወንድሜ አስብበታለሁ፣ ሁሉንም ነገር አሳካለሁ ብላለች። እና ግን አደራህም ብለው ነበር። እሱም ምንም እንደማይፈጠር ቃል ገብቶላት የሚኖረው እዛ ቤት እንደሆነ በነገራት ጊዜ እሺ አንተም እንደፈለክ ብቻ ግን እየመጣኸኝ ለዛሬ ግን ከኔ ጋር እደር ወንድሜ እባክህ ብላ ለምነዋለች። ግን ደግሞ ከዚህ በኋላ መድኃኒቴንም በስርዓት ወስዳለሁ እባክህ አትቆጣብኝ ብለዋለች። እሱም እንግዲህ በዚህ ሀሳብ ተስማምተው እዝራ እህቱ ጋር ለማደር ወስኗል። ግን ደግሞ በጨዋታ መካከል አንድ ነገርን አንስታለች። ቤት ውስጥ ሁሉም ጠላቱ እንደሆነና ማንም ሰው ለአብርሃም የሚያስብለትም ሆነ ለሱ ጥሩ ሰው እንደሌለ በጥላት እንደተከበበ ሁሉም ሰዎች መጥፎዎች እንደሆኑ
ተናግራለች። እባክህ ልጄንና ባሌን ጠብቅልኝ ባለችው ጊዜ ሚስቱም ማለትሽ ነው ማለቱ ደግሞ የበለጠ አስደንግጧታል። እንዴት አወቅክ እያለችው ነበር። ከሁኔታው አይቼ የማልረዳ ይመስልሻል እንዴ? እኔ ብዙ ነገር አውቃለሁ ብሏታል። በዚህን ጊዜ እንግዲህ እዝራም እኔ እኮ ሰውን አይቼ መረዳት እችላለሁ፣ ገና ከመጀመሪያው ነበር ያወቅኳት። ስለዚህ ሁሉንም ነገር እንደምትፈልጊው አደርጋለሁ። ነገር ግን አንቺ ራስሽን ልትጠብቂልኝ ቃል ግቢልኝ፣ መድኃኒትሽን በስርዓት ልትወስጂ፣ ከዛም የትም ቦታ ገብቼ ሰማይ ቧጥጬ ምድር ቆፍሬም ቢሆን አሳክምሻለሁ፣ ትድኛለሽ፣ ወደ ቤትሽና ወደ ቤተሰብሽም ትመለሻለሽ እያለ ነው። ቆይ አንተ ትዳር መያዝ የለብህም ወይ? እስከዛሬ ድረስ ያሰብካትና የወደድካት ሴት የለችም ወይ ብላ በጠየቀችው ጊዜ የሱን መስፈርት የምታሟላ ሴት እንደሌለችና የሱን መስፈርት ልታሟላ የምትችለው ሴት እንዴቱ አይኗ ጎላ ጎላ ያለ መልኳ ደብዘዝ ያለ ብቻ ግን መስፈርቷ ብዙ ነበርና ይሄን ሁሉ ልታሟላ የምትችል ሴት ምድር ላይ የለችም። ስለዚህ አንተም ቁመህ መቅረትህ ነው እያለችው ነበር። ግን ደግሞ እዝራ ሁሉንም ነገር እንደሚያሳካው ቃል ገብቶላታል ማለት ነው። ግን ደግሞ ከመስፈርቶቹ የተወሰኑትን ሙሉ በሙሉ ባይባልም የምታሟላ ሴት አሁን ወደዛ ቤት የቤት ሰራተኛ ሆና መጣለች። ሜርሲ ምን እያደረገች እንደሆነ ያለችበት ሁኔታ ግራ ገብቷታል። ወደዚህ ቤት የመጣሁት እኔ ወንድሜ ከኔ ጋር ትኖሪያለሽ አሳክምሻለሁ ብሎኝ ይዞኝ የመጣው እና ምንድነው እየተፈጠረ ያለው? ለምን ጸጉሬን አስፈታሽኝ? ለምን ልብስስ እንዲቀይር አደረግሽ? ብላ ዲናን በጠየቀች ጊዜ ዲና በአሁኑም የተሳካላት አብርሃምን ያታለልኩ ቢመስላትም በአሁኑ ግን ወጥመድ ውስጥ የገባችው ራሷ ዲና ነች። ዲና የማርኮንን እህት ወደዛ ቤት ያመጡት በማርኮምና በሱ ሀሳብ ሁለቱ አንድ ሆነው ለልዩ የቅርብ ጓደኛ አድርገዋት በልዩ በኩል ሚስጥሯን ለማውጣጣት ነው። የአብርሃምን ቤት ልንቆጣጠር የምንችለው የቤቷ ቁልፍ የሆነችው ልዩን ንቀን ሳይሆን እሷን አክብረናት ለሷ የልብ ጓደኛ ፈጥረንላት ነው የሚል ሀሳብ ማርኮን አምጥቷል። በዚህም ሀሳብ ዲና ተስማምታ እንግዲህ እህቱን እንደፈለገች እንድታሽከረክራት ካስፈለገም ደግሞ በእናቷ እንድታስፈራራው በእናቷ እንዲያስፈራሯት ጭምር ነግሯታል። እንዲህ ሳይሆን እንደ ባሪያ እንድትገዛላት እናም አዲስ የተሰራውን ጸጉር እንዲሁም የለበሰችውን ልብስ አስቀይራ የኔ ቢት ያስመስላ ወደ አብርሃም ፊት ይዛት ሄዳለች። ሜርሲ እስካሁንም ጥያቄው በጭራሽ ግልጽ አልሆነላትም። ለምን እንደተፈለገችም ጭራሽ አልገባትም። ወንድሟ ከዛ ያመጣት የተሻለ የትምህርት እድልና እንዲሁም ደግሞ ከሱ ጋር እንድትኖር እንደሚፈልግ እንደሆነ ነበር የተነገራት። እዚህ ጋር ግን ያየችውና የተፈጠረው ነገር ፍጹም የተራራቀ ሆኖባታል። የአብርሃም ፊት እጅግ በጣም ያስፈራ ነበር። አብርሃም እንዴት ተቆጣ ያስታውቃል። እናም እንግዲህ ዲና እንዴት ተለመደው አብርሃምን አባብላ ልቡን ለማሸፈት እየሞከረች ትገኛለች። የሆነውም ምንድነው? አባቴ ምን ሆንክ? አመመህ እንዴ? ፊትህ ያመመህ ይመስላል ብላ ድምጿን አለሳልሳ ብትቀርበውም አይደና ነኝ አላመመኝም ብሏል። ፊትህን እኮ ሳየው አባቴ ያመመህ መስሎኝ ብላ እቅፍ አድርገዋለች ሲሙን እየደባበሰች። በዚህን ጊዜ አብርሃም ደሞ ያች ማናት ነበር ያለው። ሜርሲ ፊት ለፊት ቁማ አይኖቿ እንባ እያቀረሩ ነው። ለምን እንደመጣች አልገባትም። ጸጉሯም ለምን እንደፈታ ልብሷን ለምን እንደቀየረች ግልጽ አልሆነላትም። ለጠየቀችው ጥያቄ በጭራሽ ምላሽ አልተሰጣትም። ቤቱም የወንድሟ ማርኮን እንዳልሆነ በተነገራት ጊዜ ታዲያ ለምንድን ነው ያመጣኝ? ከማን ጋር ሊያኖረኝ ነው የሚለው ነገር ብዙ ጥያቄዎችን ፈጥሮባታል። በዚህ በተተራመሰ የውስጧ ጥያቄ ሳይመለስ ትርምስምስ ባለ ሀሳብ ውስጥ ባለችበት ጊዜ አባቴ ያሚችን ያመጣሁትማ መውለጃዬ እየተቃረበ ስለሆነ ሆዷ ጭራሽ ቀስ ብድግም ሳይል እሷ ግን መውለጃዬ እየደረሰ ነው ብላለች። መውለጃዬ እየተቃረበ ስላለ የምትንከባከበኝና የምታርሰኝን የቤት ሰራተኛ አምጥቼ ነው ባለች ጊዜ ሜርሲ እንዲሁም አይና ያቀረሯት እንባዎች ስበብ አገኙና ዱብ ማለት ጀምረዋል። እኮ እኔ ጋር ትኖሪያለሽ ብሎ ያምጥቶ ለቤት ሰራተኛ ነው ያመጣኝ የሚለው ነገር እጅግ በጣም አስደንግጧታል። የኔ ፍቅር ጥሩ አድርገሻል። የሚንከባከብሽን ሰው ማምጣትሽ ጥሩ ነው። በዛ ላይ ደግሞ ልዩም ብትሆን የሚያግዛት ሰው ያስፈልጋል ብሏል። ሜርሲ ይሄንን በሰማች ጊዜ እጅግ በጣም አዝናና ተናዳ ጥላ ቤቱን ጥላ ተመልሳለች ከፊት ለፊታቸው። ዶክተር ርብቃና ልዩ በግርምት እየተመለከቱ ነው። የትኛው ልጅ ነው የሚወለደው? ለየትኛው ለሚወለደው ልጅስ ነው አጋዥ ያስፈልገው የሚለው ነገር ጥያቄ ፈጥሮባቸዋል። በልጅቱ ፊት ውስጥ የሚታየው ግራ መጋባት እንዲሁም ደግሞ የዲና አነጋገር ብቻ ነገሮችን ግራ አጋብቷቸዋል። ሜርሲ ከዛ ሩጣ ከመጣች በኋላ ዲናም ለአንዳንድ ነገሮችን ላሳያት ብላ ከመጣች በኋላ ጉረሯን አንቃ ሜርሲን አስፈራርታታለች። ለቤት ሰራተኛ ነው እንደ የመጣሁት? እኔ እኮ ተመራቂ ተማሪ ነኝ።
መማር አለብኝ። ወንድሜ እኮ ወደዚህ ሲያመጣኝ እናቴን ሊያሳክምልኝ እኔን ደግሞ የተሻለ ትምህርት አስተምራታለሁ ብሎ ነው ከእናቴ ጋር ያመጣኝ ባለች ጊዜ አርፈሽ ተቀመጪ፣ እኛ የምንልሽን እስካላደረግሽ ድረስ ምናልባት እናትሽንም ልታጭ ትችያለሽ። አንቺም ቢሆን እኛ የምንለውን ብቻ ነው ልታደርግ የሚገባሽ። እዚህ ቤት እኔ የማርኮን እህት ነኝ። በዛ ላይ ደግሞ አንቺ እህቱ አይደለሽም፣ ሰራተኛ ነሽ። አንቺ የሱ እህት እንደሆንሽ ማንም ሰው ማወቅ የለበትም። ይህንን ካደረግሽ ምናልባትም እናትሽ ልትታከምልሽ ትችላለች። አንድ ሚስጥር ከወጣ ግን የእናትሽን ነፍስ አታገኝም ተብላ በእናቷ አስፈራርተዋታል። ሜርሲ ማልቀስ ጀምራለች። ከዛም እንግዲህ እስቲ ይሄስ ፕላን ይሰራል ወይ የማርኮን ፕላን በሚለው እሱን ለማየት ውጭ ላይ ተደብቃ ልጅቷን እየተከታተለች ነው። ልጅቷን የምትከታተለው ልዩ ስታለቅስ ስላየቻት እንባ ጠባቂ ስለሆነች አሁን ትመጣለች አትመጣም የሚለውን ነገር ለማጣራት ነው። በዚህ ሁኔታ ላይ እያለች አብርሃም ከኋላ ተከትሎ መጥቷል። በአሁኑ ደግሞ ሴራሽ ምን ይሆን? ምንስ እያሰብሽ ይሆን? አብርሃም የመጀመሪያ ጥርጣሬው ይህች ልጅ የሷ ሰው ትሆናለች፣ ምናልባትም እዚህ ቤት የራሷን ሰው እያመቻቸች ይሆናል የሚል ጥያቄ ፈጥሮባታል። በእርግጥም አብርሃም እስከዛሬ ድረስ ዲናን ሳይጠራጠራት ቀርቶ ሳይሆን አንዳንድ ነገሮችን እያለፈ የነበረው ለልጁ ብሎ ነበር። ግን ደግሞ አሁን ልጅ የለም ስለተባለ ተስፋ ቆርጧል። እሷን ከእውነት ጋር እንዴት ማጋፈጥ እንዳለበትና ምን ልትል እንደምችል እሱም ብቻ ነው የሚያስበው። ልጅቷን ተደብቃ እየተከታተለች ሳለ እሱም ከጀርባ ቆሞ ደግሞ ምን እያሰብሽ ሆን? ምን እያሴርሽ ሆን? እያለ ቆሞ በግርምት እየተመለከተ ነው። ልዩም አቢ ምን እያረክ ነው እዚህ ብለው ነበር። አይ ምንም እያደረኩ አይደለም ባለ ጊዜ ፊት ለፊትህ ግን የሆነ ሰው ይታየኛል ብለው ነበር። አዎ ምን እያሴረች እንደሆነ አልገባኝም። ይች ልጅ ተደብቃ ትከታተላታለች። ለምን እንደሆነ አላቅም። ግን ደግሞ ይች ልጅ ምናልባትም የሷ ሰው ልትሆን ትችላለች። የራሷን ሰው ሊሆን ይችላል ያመጣችው። ያለ ምክንያት ይች ልጅ አላመጣችም። ስለዚህ ልጅቷን መከታተል ይኖርብሻል ብሏታል አብርሃም። አይ አቢ ምንም ችግር የለውም ብቻ አንተ ተረጋጋ ብለዋለች። ለረጅም ሰዓታት ቆመው ሲመለከቷት እሷም ልዩን ስትጠባበቅ የቆየች ቢሆንም ልዩ አብርሃም ከተመለሰ በኋላ ወደ ዲና ሄደ። ምን ላግዝሽ? ምን ሆነሽ ነው? ማን ነው ተደብቀሽ የምታዩ ብላት ነበር። ለወዲያው ብትደናገጥም ትንሽ ከቆየች በኋላ ግን አንቺ ማን ነሽ? ምንድን ነሽ? ማን ስለሆንሽ ነው የምትጠይቂኝ? ለምን ትጠይቂኛለሽ? ምን አገባሽ? ብላ ልዩም በጥያቄዎቿ አጣድፋታለች። ልዩም አረ ምንም አይደለም፣ ምንም ማለቃ አያገባኝም የኔ መቤት ባለቻ ጊዜ ሂጅና አሁኑኑ ልጅቷን ስራ ሳያት ብላታለች። ወደ ልጅቷ ሄዳ ልጅቱ አንዳንድ ነገር ላስታሳያት በሄደች ጊዜ ልጅቱም የወንድሟ ሴራ እንደሆነ ስላልገባት ቀጥታ ያደወለችው ለወንድሟ ነበር። ለወንድሟ ደውላም ሄሎ ወንድሜ፣ ግን እኮ እዚህ ያመጣችው ሴትዮ አንተ ትማሪያለሽ ብለህ ነበር ወደዚህ ያመጣኝ፣ እሷ ግን ትምህርት የሚባል የለም የቤት ሰራተኛ ነሽ እያለች ነው ብትለውም እሱም በዚህ ሰዓት እሷ የምትልሽን ብቻ ነው ማድረግ ያለብሽ፣ አርግ ያለችሽን ብቻ በጥንቃቄ ማድረግ አለብሽ። እንደዛ ካልሆነ ግን ያችን በሽተኛ እናትሽን አታገኛትም። የምን ትምህርት ነው? እኛ አርግ ያልንሽን ብቻ ነው የምታደርጊው ብሏታል። ይሄ ሴራ የነበረው ለካ ያንተ ነው እያለች ነው። በዚህን ጊዜ እንግዲህ ሜርሲ ማንባት ጀምራለች። ሀሳቡ ያንተ ነው ማለት ነው እያለች እያለቀሰች ነው። ልዩም ከኋላዋ ሆና እየተመለከተቻት ነው። እዝራ ወደ ቤት ሊመጣ ቢልም እባክህ ወንድሜ የዛሬን ብቻ አብረን ካላደርን ብላ አስቀርተዋለች። አብርሃም ማርኮን ክፍሉን እንዴት ተቀማ እንኳን አያውቅም። በዛ ላይ ደግሞ የጠፋው 1 ሚሊዮን ብር የትም ገብቶ ግዴታ ማግኘት አለበት። ይህን ካላደረገ ግን አበዳሪው ሰውዬ በቀላል እንደማይፈታው ያውቃል። ግን ደግሞ ማርኮን ነገሮች እንዳሰበው ቀላል አልሆኑለትም። የበለጠ ሌላ ችግር ከፊት ለፊቱ ተጋፍጧል። እብዲ ብሎ የናቀው ሰው ልጁን አቁስሎበታል። አብርሃምም በድንገት ታመምኩኝ መኪና ጥሪ ብሎ ዲናን ወደ ሆስፒታል ይዟት ሄዷል። ዲና ሆስፒታል በሄደችበት ጊዜ እሱ ሳሞ ሳይሆን የራሷ ጉድ እንደሆነ ተመልክታለች። አብርሃም ሆስፒታል ከደረሰች በኋላ ልጁን በአልትራሳውንድ ማየት እንደሚፈልግ ተናግሯል። ዲና የምትገባበት ግራ ገብቷታል። እዝራና ሜርሲ ፊት ለፊት ተገናኝተዋል። ሜርሲ ውሃ በጆግ ይዛ ስትሯሯጥ፣ እዝራ ደግሞ ወደ ቤት እየመጣ ሳለ ድንገት ፊት ለፊት ተጋጭተዋል። እዝራ መስፈርት ብሎ ያስቀመጠው መልክ ፊት ለፊቱ ቆሞ ሲያይ እጅግ በጣም ግራ ተጋብቷል፣ ተደናግጧል። ሜርሲን ብትሆን ደንግጣለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ